ሰላም ሰላም የጽጌ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንደምን ከረማችሁ? እኔ በጣም ደህና ነኝ፣ እግዚአብሔር አምላክ ይመስገን። ዛሬ ይህን የመሰለ የሚያምር ሰላጣ አብረን እናዘጋጃለን። እያችሁት እንዴት እንደሚያምር እና ተከታተሉ። እና ደግሞ ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ እንዲሁም ደግሞ ቪዲዮን ከጨረሳችሁ በኋላ ኮሜንት በመጻፍ አበረታቱኝ እላችኋለሁኝ። እና እጅግ በጣም የሚጣፍጥ ሰላጣ ነው ዛሬ አብረን የምንሰራው። አያችሁስ እንዴት እንደሚያምር። በቤታችን ውስጥ ባለ ግብአት አብሶ እንደዚህ ጾም ላይ በሆኑ ወቅት ልንጠቀመው የምንችለው ሰላጣ ነው። ተከታተሉኝ። መልካም ጊዜ። እዚህ ጋር እንግዲህ የሚያስፈልገን ለዚህ ሰላጣ ግብአት ምንድነው? ሽንኩርት፣ ማንኛውም ሽንኩርት ሊሆን ይችላል። ቀይም ማንኛውም ሽንኩርት ሊሆን ይችላል። አለማድረግም ትችላላችሁ፣ ግን በጣም ነው የሚጣፍጠው አብሮ ማለት ነው። ከዛ በኋላ ደግሞ የሰላጣ ቅጠል ምንድን ነው የሚባለው? ሸስ ነው እኛ የምንለው። ከዛ ይህ እንደዚህ ካዘጋጀ በኋላ እናጥበዋለን። መጀመሪያ ታጥቦ የተዘጋጀ ነው። ከዛ በኋላ ኪያር ወይም ደግሞ ኩከምበር፣ እሱንም እንደዚሁ የታጠበ የተዘጋጀ። እናንተ በፈለጋችሁት መጠን ያው ከሁሉም ትንሽ ስለሆነ ትንሽ ሆኖ ግን መጨረሻ ላይ በዛ ስለሚል እናንተ መጠናችሁ እናንተ ናችሁ የምታውቁት ማለት ነው። ከዛ እሱም ሁሉንም እንከታተልና አንድ ላይ እናደርጋቸዋለን። ከዛ ምስር ቀቅዬ አጥቤ ቀቅዬ ያዘጋጀሁት ነበረ። ቀዝቀዝ ሲል ጨምረዋለን እሱንም። እዚህ ጋር ደግሞ ኩሳ ነው የሚባለው በዚህ ሀገር፣ ዱባ ማለት ነው። ያው ትንሹ ዱባ ማለት ነው። ትንሽ እሱንም ቀቀል ነገር እናደርገዋለን፣ በጣም ሳይበስል። ከዛ እንደዚህ ሲቀዘቅዝ፣ ሁሉም መቀዝቀዝ አለበት በነገራችን ላይ፣ አለበለዚያ እንትኖቹን ሰላጣዎቹን ጥሬ የሆኑትን ያበላሽብናል ማለት ነው። እዚህ ጋር ደግሞ ረሜን ይባላል በዚህ ሀገር፣ በኢትዮጵያ ደግሞ ሮማን ይባላል። እሱንም እንጨምራለን። እዚህ ጋር ደግሞ ጆዝ በአረብኛ ነው የማውቀው፣ እውነት ለመናገር አላውቀውም በአማርኛ። እዚህ ጋር ደግሞ ካሮት እንቀቅለውና እናቀዝቅዘን ማለት ነው። እንደዚህ አድርገን እናዘጋጃቸዋለን ማለት ነው። እንደዚህ አድርገን ካዘጋጀናቸው በኋላ አንድ ላይ እንጨማምራቸዋለን ሁሉንም። ከዛ በኋላ ደግሞ እዚህ ጋር ድንች ጥጃለሁ። እሱ እስከሚበስልልኝ ድረስ እሱ እንትን እናዘጋጃለን። ሶስ እዚህ ጋር የሎሚ ጭማቂ አለኝ፣ ዘይት፣ ቆንጆ በርበሬ ትንሽዬ፣ እንዲሁም ደግሞ እርድም ብጨምሩበት ቆንጆ ነው፣ ይጣፍጣል። ከዛ ጨው ትንሽዬ አይበቃም ብዬ ስላሰብኩኝ ጨመርኩበት እና እንደዚህ አድርገን እናዘጋጀዋለን ማለት ነው። ትንሽዬ ስኳር አብራችሁ ብትጨምሩ ደግሞ የበለጠ ያጣፍጠዋል። ትንጥዬ ሳይበዛ ማለት ነው። እንደዚህ እንደምታዩት ስኳር አብራችሁ ብትጨምሩ ከቆምጣጣነቱ የሎሚ ቆምጣጣነት ስላለ እንትኑ ቆንጆ ጣዕም ነው የሚሰጠው። ከዛ እዚህ ጋር ደግሞ አቮካዶ ትለጡትና ከዛ ሎሚ ትጨምቁበታላችሁ እንዳይጠቁር ማለት ነው። እስካለ እስከምታዘጋጁት ድረስ አይጠቁርም። ቢያንስ 1-3 ሰዓት ምናምን ነገር ይቀመጣል። እና ድንቹ ቀዝቅዞልኛል። ይኸው እዚህ ጋር ልጬው አንጥቼዋለሁ። እንደዚህ አድርገን እናዘጋጃቸዋለን ማለት ነው። ትንሽ በስሎብኛል፣ ግን ቢመስልም በጣም ቆንጆ ነው የሆነው። በጣም ጣፍጥ ነበረ። እውነት እኔ ስለሰራሁት አይደለም፣ እንደዚህ ባለሙያ ነኝ እንዴ ነው ያልኩት። ራሴን ካላቆለጳጰስኩ መለያ ቆለጳጰሰኝ ነው
እንዴ! እና ሁሉንም እንደዚህ ጨማመር ናቸው ጋይስ እንደምታዩት። ከዛ በኋላ ሶስቱን እንትን ላይ እንደዚህ እንጨምረዋለን። እኔ እርድ ስለጨመርኩበት ነው ትንሽ እንደዚህ ከለሩ የሶሱ ከለር እንትን ያለውና እንደዚህ ተደበላልቋል። ይሄው እንደዚህ አልቆ መጨረሻ ላይ እንደዚህ የሚያምር ሰላጣ ሆኗል። እና ሰብስክራይብ እያደረጋችሁ ቤተሰብ አመሰግናለሁ።